ትንግርቱ መሳይ እንዴት አለ? እንኳን አደረሰ፣ እንኳን ደስ ያለ። መሳይ ደህና ነው ወይ? እንዴት አለ? በጣም በጣም አመሰግናለሁ። እንኳን አብሮ ደስ አለን። ምናልባት ከ4 ሰዓት የቀጥታ ስርጭት ትንሽ ፋታ እንደወሰድክ ነው ያገኘው። ድካም ላይ ነህ። ቢሆንም ግን ይሄ ቀን አብረን የሆነ ሀሳብ መለዋወጥ አለብን ብለህ ወስነህ ድካምንም ችለህ ጊዜንም ሰውተህ በመምጣት በእውነት በጣም ነው የማመሰግነው። ይሄን ቀን ባንገናኝማ መቼ ልንገናኝ ነው? ትንግርቱ መሳይ ዛሬ የአማራ የዘመናት ጥያቄ የተመለሰበት ነው። የበርካታ ቢያንስ ያለፉት 50 ዓመታት ታሪክ ተዘግቶ አዲስ ምዕራፍ የተጀመረበት ዕለት ነው። በዛሬ ዕለት የተኛ አማራ የለም። እውነት ለመናገር ቀጥታ ከተለያዩ አካባቢዎች አሁን መረጃዎችን እየተቀበልን የቆየነው መሳይ ተደበላልቋል ማለት እችላለሁ። በጣም ከገመትነው በላይ ነው የሀገሪቱ የህዝብ ሪያክሽን በከፍተኛ ደረጃ ነው የመልእክት እየደረሰን ያለው። መሳይ አሁን ባለው ሁኔታ ያገዛዙ ኃይል በተለያዩ አካባቢዎች ላይ በጣም በአስከፊ ሁኔታ ውስጥ ነው ያለው። በርካቶቹ ወደ ካምፓቸው እየሸሹ ነው ያሉት። ሚሊሻ እየጨፈረ ደስታውን እየገለጸ እንዳለ ነው በተለያዩ ቦታዎች ላይ እየሰማን ያለ ነው። እየተናደ ጦሩ እየተናደ ወደ ፋኖ እየሄደ ነው ያለው። የግማሹ እየጨፈረ እየዘፈነ ነው ወደዛ እየተጓዘ ያለው። እንደውም አንዳንድ ቦታዎች ላይ እርስ በርስ የመተኳኮስ አይነት ሁኔታዎችም እንዳይኖሩ ከፍተኛ የጥንቃቄ መልእክቶች እየተላለፉ ያለበት ነው። የህዝቡን ደስታ አስከትሎ ደግሞ ይሄ አገዛዝ ያው የአማራ ህዝብ ደስ ሲለው እንደማይወድ ታውቃለህ። በተለያዩ አካባቢዎች ላይ የአማራውን ህዝብ ሊጨፈጭፍ ይችላል የሚለውም አለርት በድሮንም በተለያየ መንገድ በተለይ በኦሮሚያ ውስጥ አማራን ታርጌት ያደረጉ ጥቃቶች ሊፈጸሙ ይችላሉ የሚል ስጋት በህዝባችን ዘንድ በከፍተኛ ደረጃ አለ። ከዛ ውጭ ግን ከፍተኛ ደስታ በመላ ዓለም ያለው የአማራ ህዝብ የአማራ ተወላጅ አልተኛም ሌሊቱን። አሁንም በዚህ ሰዓት በርካታ አካባቢዎች ላይ ከፍተኛ የደስታ መግለጫ ነው ያለው። በኢትዮጵያ ውስጥ ሰው አልተኛም። መሳይ የአማራ ተወላጆች ብቻ ሳይሆኑ መላ ኢትዮጵያውያን ደስታቸውን እየላኩልን ነው። በዚህ አጋጣሚ ለሁሉም ኢትዮጵያውያን እንኳን ደስ ያላችሁ ማለት ፈልጋለሁ። ለኦሮሞ ህዝብ በገገመደን ማለት ፈልጋለሁ። ይሄ የአማራ ደስታ የኦሮሞም ህዝብ ደስታ ነው። መሳይ ለዘመናት ከወገኑ ከወንድም ህዝቡ ሊነጥሉት በኦሮሞ ስም የተደበቁ በጣም እጅግ አስከፊ በኢትዮጵያ ታሪክ አይተን ማናቃቸው የጥፋት ቡድኖች ናቸው ያስተናገድናቸው። ዛሬ የኦሮሞም ህዝብ እፎ የሚልበት ጊዜ እየመጣ እንዳለ ትልቅ የድል ማብሰሪያ ነውና ለኦሮሞም ህዝብ እንኳን አደረሰ ማለት ፈልጋለሁ። እንኳን አጎስካ ማለት ፈልጋለሁ። ለትግራይ ተወላጆችም እንደዚሁ ለትግራይ ህዝብም ወንድምህ መከታህ የአማራ ህዝብ አለ ከጎንህ። ከዚህ በኋላ በጋራ ተሳትፈን የኢትዮጵያውያንን መጻኤ ዕድል በጋራ የምንወስንበት ዘመን እየመጣ መሆኑን ማብሰር ያስፈልጋል። ሃምበልዮ ማለት ፈልጋለሁ። ለሶማሌ ህዝብ እንኳን ደስ ያላችሁ። ትልቅ ቀን ነው። ለአፋሮች፣ ለሲዳማዎች፣ ለመላ የደቡብ ህዝብ ጉራጌ፣ ሲዳማ፣ ጋሞ በአማራ ህዝብ ውድቀት እና በአማራ ህዝብ ሰቆቃ አብራችሁ በክፉ ጊዜ ከጎናችን ለነበራችሁ ሁሉ ዛሬ የ50 ዓመታት የአማራ ህዝብ ግፍና መከራ የሚያበቃበትን አዲስ ምዕራፍ ጀምረናልና እንኳን ደስ ያላችሁ ማለት ፈልጋለሁ። ጎረቤቶቻችን፣ ጎረቤት ሀገራት ሶማሊያ፣ ሱዳን ሰላማችሁን የምታገኙበት ዘመን መጥቷል ማለት ፈልጋለሁ። ከኢትዮጵያ ከሴኩሪቲ ኤክስፖርት የሚደረግበት ዘመን ያበቃል። መሳይ ኤርትራውያን በየዕለቱ አይዛትባችሁም። ከዚህ በኋላ ከወገኖቻችሁ ከወንድሞቻችሁ ከምታውቁት ከሚያውቃችሁ ከምታምኑት ከሚያምናችሁ ህዝባችሁ ጋር ከኢትዮጵያ ህዝብ ጋር በጋራ ተሳስራችሁ የምትለሙበት ዘመን እየመጣ ነው ያለው። ለምስራቅ አፍሪካ ክንድ የሚሆን ለኢትዮጵያውያን መከታ የሚሆን አዲስ የአማራ ልጆች ተስፋ የኢትዮጵያውያን ተስፋ የሆነ ድርጅት በኢትዮጵያ ውስጥ ተነስቷልና እንኳን ደስ ያለን ማለት ፈልጋለሁ። ይሄንን መሳይ በታሪክ ፊት ሆኜ የምናገረው ንግግር ነው። ይሄ ቀን በጣም የተለየ ቀን ነው። ለኢትዮጵያውያንም ለአማራም ህዝብ የተለየ ቀን ነው። ከዚህ በኋላ እናቶች ደም የማይፈስበት፣ ከዚህ በኋላ የህፃናት ደም የማይፈስበት፣ ከዚህ በኋላ ሚሊዮኖች እንደዋዛ ጠፉ የማይባልበት ዘመን መምጣቱን ያንንም ብስራት ልናበስር ነው ዛሬ የተገናኘ ነውና ደከመን ሰለቸን የሚባልበት ጊዜ አይደለም። 4 ሰዓት 5 ሰዓት ከዛ በላይ ነው የቆየሁት በፕሮግራም ግን ደግሞ ምን ሰለችበት ምን ደክመበት አይደለም። በእውነት ላለፉት 30 ወራቶች ውስጥ መሳይ የአማራ ህዝብ ተኝቶ አያውቅም። በአየር በሰማይ አየር እና በቦምብ ኢትዮጵያ ውስጥ ኤሪያል ቦምባርድመንት በየዕለቱ በአየር በሚደረግ የጦር ድብደባ የአማራ ህፃናት ተኝተው አያውቁም። አንዲት ልጅ በሰሞኑ አንድ ነገር ስትናገር ሰምቻታለሁና ለዚህ ለአዲስ ዓመት የፈረንጆች ዋዜማ
ልክ አዲስ ዓመት ሲገባ የርችት ተኩስ ነበርና ልጆቿ በጣም ተረበሹ እዚህ አሜሪካን ሀገር ማለት ነው። እና በቀጥታ ያሰብኩት ወገኖቼን ነው አለች። እና እንደው በአየር በየዕለቱ በድሮን መሰለል በየዕለቱ በድሮን ጥላ ስር መኖር መሳይ ምን ማለት እንደሆነ ከራስ መንግስት እየሸሹ መኖር ከራስ ወታደር እየሸሹ መኖር በራስ ወታደር መደብደብ በራስ አየር መደብደብ በኢትዮጵያ ሀብት መገደል ምን ማለት እንደሆነ ታስባለህ ብዬ አስባለሁና ምን አይነት አስቸጋሪ ምን አይነት አስከፊን ዘመን የአማራ ህዝብ እያሳለፈ እንዳለ መገመት ትችላለህና በእውነት በጣም የተለየ ምዕራፍ ነው። አማራዎች ተስፋ ቆረጡ እጅ ሰጡ ሲባል የአማራ ትግል አዲስ ሆኖ እንደ አዲስ ተወልዶ አንድ ብሎ የጀመረበትን ለኢትዮጵያውያንና ለቀጠናው ለመላው ዓለም በዛ በኤደን ባህረ ሰላጤ በቀይ ባህር እና እንዲሁም በቀይ ባህርና በህንድ ውቅያኖስ አካባቢ ላይ ኢትዮጵያ ለአካባቢውና ለአካባቢው ሰላም የራሷን ከፍተኛ ሚና ታሪካዊ ሚና አይሯል። በተለይ የአማራ ብልጽግና በአዴን ፋኖ ላይ ከባድ ክስ አውጥተዋል። ይህን በተመለከተ የፋኖ ኃይሎች መሬት ላይ ካለው ጋር አዛምደው ማብራሪያ እንዲሰጡን ጋብዘናል። ከነዚህ መካከል መስመር ላይ ፋኖ ግሩም ምሳሌ የቴዎድሮስ እዝ ምክትል ፖለቲካ መምሪያ ኃላፊን አግኝቼዋለሁ። ፋኖ ምሳሌ ስለ ጊዜ በተመልካች ስም ከልብ ነው የማመሰግነው። እሺ እንግዲህ በአዴን ዛሬ ያወጣው መግለጫ ተመልክተው ከሆነ የፋኖን ስም በከባድ ሁኔታ ነው የሚያጠለሸው። መንግስት ግትርና ተላላኪ ጽንፈኛ ቡድን ላይ ቀጣይነት ያለው የህግ ማስከበር እርምጃ ይወስዳል ብሎ ላለፈው 3 ዓመት በአማራ ክልል ለደረሱ ውድመቶች፣ ግጭትና የህዝብ ሰቆቃ መሪ ተዋናይ እናንተን አድርገዋል። እንግዲህ ከዛ በተጨማሪ ደግሞ ከህወሓት ጋር ትብብር ወይም ጽምዶ በመፍጠር የአማራ ህዝብ በደምና በአጥንቱ ያገኘውን እንግዲህ በግልጽ ወልቃይትና ራያ ባይሉት የወሰን የማንነት ጉዳይ አሳልፈው ሰጥተዋል የሚል ክስ መስርተዋል። እና ይህንን በተመለከተ እንደው የፋኖ አቋም ምንድን ነው? ማብራሪያችሁ በአዴን ዛሬ ባወጣው መግለጫ ዙሪያ ፋኖ ምሳሌ። እሺ አመሰግናለሁ ወንድም አገኝ። አርበኛ ግሩም ምሳሌ ነኝ ከቴዎድሮስ እዝ። ምናልባት ግትርና ተላላኪ ጽንፈኛ ኃይል የሚለው የአማራ ፋኖ ብሔራዊ ንቅናቄን የማይገልጽ ምናልባትም የማምየን ወደ ባብዬ የሚል ይዘት ያለው ንግግር እንደሆነ ነው የሚያምነው። ምናልባት ፋኖን በተላላኪነት እና በግትርነት የሚያስበው ኃይል ማን ነው እንደዚህ ብሎ የሚናገረው? እድል በተሰጠበት ባለፉት ጊዜያቶች ውስጥ ስርዓት ነው ብለን በስርዓት እንዲያስተዳድር እድል ተሰጥቶ ስርዓትነቱን ወደ አገዛዝነት የቀየረ ኃይል ነው እንደዚህ የሚለው። በተላላኪነት ደረጃ በመጀመሪያ ይህ ኃይል